እጅግ በሚያሳዝን ሁኔታ ይሄ አረመኔ እንግዲህ እቺን የ13 አመት ልጅ ነው እንግዲህ እንደዚህ የተጫወተባት። በጣም እጅግ ያሳዝናል። ያ ጀማ ተመልከቱ ፊቷን። እስኪ ቆይ ሌላ ፎቶ ላሳያችሁ። ተመልከቱ አይኗን በእጁ እንደዚህ እየጎረገረ ነበር አይኗን ለመውጣት የሚታገለው ለምን እንዳትመሰክርብኝ ብሎ። ተመልከቱ ፊቷን እንዴት እንዳረጋት። የ13 አመት ልጅ ናት። የ13 አመት ልጅ ሱብሃንአላህ ሐስቡናላህ። ተመልከቱ አይኗን ተመልከቱ። በእጁ አያችሁ፣ ይሄ የእጁ ጣቱ ለማውጣት ሲሞክር ቀዶ አይኗን ሊያወጣላት ፈልጎ ነበር። ተመልከቱ ፊቷን ያ ጀማ፣ ተመልከቱ ፊቷን እንዴት አርግቶ እንደ የ13 አመት ልጅ ተመልከቱ። ሐስቡናላህ ወኒዕመል ወኪል ሐስቡናላህ። ስለዚህ ለዚች ልጅ ሁላችን ድምጽ እንላት። እንግዲህ ሁሉም በተቻለ መተን ድምጽ ሆኑልኝ ያለች ነው። ነገሩ የተከሰተው ግብጽ ላይ ነው። የሆነ ትንሽ እንደ ገጠር ውስጥ ነው። ግን እጅግ በሚያሳዝን ሁኔታ የ13 አመት ልጅ እንዲህ ተጫውቶባታል። ይሄ አረመኔ ቅድም እንደነገርካችሁ እቺ ልጅ የቲም ናት፣ አባት የላትም። እናቷ ህፃን የሷ ታናሽ እህት አለቻት እና የሆነ ቦታ የቀን ስራ እየሰራች ነው እናቷ የምታግዘው። ቤት እንኳን የላቸውም። አጎቷ ቤት ነው የምትኖረው። አንድ ክፍል ሰጥቷቸው እዛ ነው የሚኖሩትና ይሄ ደግሞ ለስንትና ስንት አመት ጎረቤታቸው ነው። ይገርማቸዋል። እና ከማድረጉ በፊት መጥቶ እናትየውን ሞባይል ትገዣለሽ ወይ ብሎ ጠይቋታል። እኔ የተሰረቀ ሞባይል አልገዛም ብለዋለች። እና ከዚህ በፊትም ሌሎችን ህፃንን እንደዚህ ደፍሮ 5000 ግኔ ነው ምናም ሰጥቶ ወጥቷል። እና አሁን የዚህ የደፋሪው ወላጆች መጥተው ለናቷ ይሄን ያህል ብር እንሰጥሻለን፣ ክሱን አንሺ፣ ያለዛ እንገልሻለን፣ አንቺንም ልጅሽንም እንገልሻለን እያሉ እያስወሩኝ ነው ብላ ቲቪ ላይ ቀርባ ተናግራለች። እንግዲህ በጣም እጅግ በሚያሳዝን ሁኔታ ወላሂ እኔ በጣም ነው የደነከትኩ። ሾክ ነው ያልኩት። እኔም በሷ እድሜ ልጅ አለ ሴት ልጅ አለችኝ። ወላሂ ሴት ልጅ አለችኝ በሷ እድሜ ልጅ አለችኝና በጣም ነው ወላሂ የፈራሁት። ማታ እኔ ሴት ልጄ ያክስቷ ልጅ እኔ ጋር መጣው እኔ ጋር ነው ያለችውና ካክስቷ ልጅ ጋር ፓፓ ሱቅ ሄደን አንድ ነገር ይሄን ገዝተን እንምጣለች። ሰዓቱ ገና ነበር። ኖ አትሄዱም አልኳት። ለምን ስንት አይነት በሽተኛ አለ። በቃ እቺ ልጅ ትዛለችኝና አትሄጂም፣ የምትፈልጊው ነገር ካለ እኔ ያመጣልሻለሁ አልኳትና እንዴት ነው ታዲያ ልጆቻችን አሁን ይሁን ነገር እንኳን ሲወጡ እንዴት ነው ምን ተዋቸው? እንደነዚህ አይነት በሽተኞች ይያሉ እዚህም ሀገራችን ላይም ልክ እንደዚህ ያሉ። ከዚህ በፊት ታውቃላችሁ ያቺ ህፃን እንደዛ ደፍሮ ስንትና ስንት የሚደፍሩ አሉ ሀገራችን ላይ አይደል እንዴ? ስለዚህ ሁላችን ለዚች ልጅ ድምጽ እንሆንላት። እኔ በጣም ነው ያሳዘነችኝ። እንግዲህ አላህ ሐቋን ያውጣላት። እሱም ኢንሻአላህ እናትየው እንዳለችው በአደባባይ ይሰቀልላትና ወላሂ በጣም ነው እጅግ የሚያሳዝነው ጀማ። በጣም ያሳዝናል። ኢንሻአላህ እዚህ 1200 ሰው 1300 ሰዎች አላችሁ። እባካችሁን ሁላችሁንም ግቡና ቪዲዮን የሰራውትን ቪዲዮ ሪፖስትና ላይክ አድርጉት። የደረሰባትን ወንጀል ዓለም ሁሉ እንዲሰማ። በጣም የሚያሳዝን ነገር ነው። ለምን እኛም ነገ ልጆች ሴቶች ልጆች አሉን። ልጆቻችን ላይ ምን እንደሚደርስ አናቅም። እና በጣም ትልቅ ግፍ ነው የሰራበት ይሄ አረመኔ። ሞት ፍርድ ይገባዋል። ባለፈውም እህታችን ከዲጃ እንግዲህ ሳውዲ አረቢያ ላይ እንደዚህ ነበር ሲቀጠቅጣት፣ ቀጥቅጦ ፊቷን አይታችኋል። እንግዲህ ምን እንዳስመሰላት። ያም ግብጻዊ ነበር። ሆም ብሎ ነበር። ያኛው ደግሞ ኢትዮጵያኖችን እየመረጠ እንደዚህ የሚቀጠቅጠው የሚያሰቃዩ የነበረውና ሀገራችን አላህ ሰላም ያርግልን። ከስደት አላህ ይጠብቀን። እህቶቻችንም አረብ ሀገር ላይ ያሉት አላህ ይጠብቃቸው። በተለይ ባለፈው እህታችን ከዲጃ የተገደለችበት የኤጀንሲ መዘጋት አለበት። እኔ ብዙ ነገር አጣርቼ ብዙ ነገር ጠያይቄ ለካ እኔ አላቅም ነበር። አንድ ኤጀንሲ ሲከፈት ፍቃዱን ከኢትዮጵያ ኤምባሲ ፍቃድ ማግኘት እንዳለበት፣ ኢትዮጵያ ኤምባሲ ቦታውን እህቶቻችን ከኢትዮጵያ ሲመጡ የሚያርፉበትን ቦታ አይቶ ለዛ ቦታ ፍቃድ የሚሰጠው እነሱ ነው። ስለዚህ እህቶቻችን አሁን የተገደሉበት ደማም ላይ ያለውን ኤጀንሲ ቦታው መዘጋት አለበት፣ እንዲዘጋ እንፈልጋለን። እኔ ሁሉ አላቅም ነበርና አንዳንድ ነገር አጣርቼ ቦታው መጥፎ ቦታ እንደሆነ ጫካ ቦታ እንደሆነ ከዚህ በፊት እንግዲህ 2 እህቶቻችን ሞተዋል፣ ብዙም ተደፍረዋል፣ ብዙ ስቃይ ታይተዋል። ስለዚህ እንደዛ አይነት ቦታ ለምንድነው ኤምባሲያችንስ ፍቃድ የሚሰጠው? አሁንስ ለምን አልተዘጋም? አሁንም ድረስ እህቶቻችን እየመጡ ነው፣ ወደዛ እየመጡ ነውና እጅግ በጣም ነው የሚያሳዝነው። እንግዲህ አላህ ይድረስላችሁ እህቶቼ፣ ስደት ላይ ያላችሁ ሁላችሁም አላህ ይድረስላችሁ ነው ምለው። ضربك وقعك على الارض، ما كانش في اي حد حواليكي خالص تستنجدي بيه؟ ما كان في ماما وكان حاطط ايده في بقي من جوه. እሱ ከመታሽና እንደዛ ሲያረግሽ
በወቅቱ ማንም ሰው አጠገብ አልነበረም። ለምንድን ነው አንቺ ሲያጮሽ ስትላት እንዴት ነው ብዬ ነው እጁ ጣቱን ሙሉ አፌ ውስጥ ከተዋል ነው የምትላት። بيكتب صوتك ድምጽሽን ይዘጋው ነበር። انت قريب من البيت ይሄ አሁን አንቺ የተፈጸመብሽ ቦታ ከዚህ ከቤቱ ቅርብ ነው ስትላት አዎ ትላለች። እዚሁ ቤታችን ጀርባ ነው። المكان اللي تم فيه الاعتداء عليكي ورا بيتك እዚህ ጋር ነው وراي ከጀርባ حاولتي تصرخي ለመጮህ መኩረሻል ወይ? حصل قولي لي تصوت ምንድን ነው ያጋጠመሽ ያለውን ነገር ለኔ ነገርኝ ትላታለች። كان كاتم نفسي فصوتي ما كانش طالع بس قبل وهو بيشدني صوت ومدت جارتنا اللي هنا እሱ ሳይጎትተኝ በፊት ጎረቤቴ እዚህ ጋር ያለችውን ጮሄ ለመጥራት እየሞከርኩ ነበር። فهي ما سمعتنيش لان هو كان كاتم نفس على طول እሷ ግን ጎረቤታችን ልትሰማን አልቻለችም። ለምን ድምጼን በጣም አፍኖኝ ያው እጁን ከቶ ነበር። انا مصوت كنت حاسه انه شارب حاجه او مش طبيعي አንቺ ግን በወቅቱ እሱ የሆነ መጠጥ ነገር ወይ የሆነ መጥፎ ነገር ወስዶ መጥፎ ድራግ ነገር ወስዶ ነበር? ምን አይነት እንደዚህ አይነት ነገር ወስዶ ነበር ወይ ከራሱ ጋር ነበር ብላ ጠይቃታለች ጋዜጠኛዋ። كنت حاسه انه في وعي ولا كنت حاسه ان دي تصرفات واحد زي ما كان بيتطوح زي ما بتقولي؟ لا هو كان في وعي هو الشده وهو كان بيضربني وكان في ضلمه كانش في حد كان في وعي አይ እሱ ሙሉ ለሙሉ ምንም ነገር አልወሰደም። ጤና ማለት ሙሉ አቅሉ ላይ ነበር ነው የምትለው? አኪድ لكن انت ما عملتلوش حاجه عشان يعمل فيكي አንቺ ግን ምንም ነገር አላረግሽውም። እንደዚህ ያረገሽ ምንም ነገር አላረግሽውም ማለት አይ አለች። ما عملتوش حاجه ايه اللي عمل كده في عينك؟ هو كان بيشدها بيشيلها አይንሽ ምንድነው እንደዚህ ያረገው? አይንሽስ እንደዚህ ሊጎደል ለምን ቻለ ብላ ጠይቃታለች። كده عشان بيقول لي انا هشدها لك عشان ما تشاوريش عليها وتقول لنا اللي عملت فيكي كده እሱ ነው እንደዚህ አይኔን የጎዳኝ አይኔን አውጣልሻለሁ እያለ አይኔ ሲጎረግሮ ነበረ። ለምን ነገ ስትጠየቂ ማን ነው ያረጋሽ ስትባይ እሱ ነው ብለሽ እንዳትመሰክሪብኝ ብሎ እንደዚህ የጎዳኝ እሱ ነው ትላለች። كنت حاسه باللي هو بيعمله كله ولا غبت عن الوعي؟ አንቺ ላይ ሲያረግ የነበረ እዛ በሰዓቱ ሁሉ ነገር ታቂ ነበረ ወይ እንዴት ነበር ወይ ፌንት ነበርሽ ትላለች። انا ضربنا انا بتاع الوعي ልክ እሱ እኔን መምታት ሲጀምር በቃ እኔ ፌንት ወጥቻለሁ ማለች። جيت البيت ازاي؟ جيت البيت اختي كنت እንዴት እንደዛ ሆነሽ እንዴት ወደ ቤት መጣሽ? تجي من البيت كنت بسحب እኔ ወደ ቤት የመጣሁት መስሐፍ ማለት በቃ እንደዚህ ፍቅቅ እያልኩኝ ወደ ቤት እንደምን ብዬ መጣው እየተፋፈቀች ማለት ላይ ማለት ነው። هو جري هو كان بيحاول ከዛ እሱም ይሄን የፈጸመው ያረገውን ነገር ካረገ በኋላ ሩጦ አመለጠ። قاتني بس في واحد طلع وقال لي انت بتعمل ايه انت وهو ከዛ አንድ ሰው እንደዛ ሲያልፍ የሆነ ልክ እኔ እንደዛ ከላይ ላይ ሆኖ እንደዛ ሲያረገኝ የሆነ ወንድ ሲያልፍ ጨለማ ስለነበር በታምለኝ ያለ እንተ ሁዋ እናንተ ልጆች ምንድነው የምታረጉት ብሎ አለፈ። انت وهو كان مع مين؟ كان እና እናንተ ልጆች ብሎ ሲያልፍ ሌላ ማን ነበር? ሌላ ወንድ ነበር ወይ ብላ ጠይቀታለች ጋዜጠኛው። هو فكرني الراجل كان بيفكرني ان انا ولد በወቅቱ ያያቸው ሰው እኔ ወንድ መስየው ነበር ሴት መሆኔን አላወቀም። وهو بيضرب ሲመታኝ طلع فقال له انت كان في دم ما كانش الراجل ما كانش شايف ጨለማ ስለነበረ ለዛ ሰው አልታየውም በደንብ። فقال له انت بتعمل ايه انت وهو فقام هو جري وبيقول لي انت لو قلت لحد انا هقتلك ከዛ በዛ ወቅት ላይ እሱ ተነስቶ ሮጠና ለአንድ ሰው አንድ ነገር ትናገሪና ያረኩሽ ነገር እገልሻለሁ ህይወትሽን ነው ማጠፋው ብሎ አለኝ። فانا طلع كنت طالعه سحفه فاختي صغيره ከዛ እኔም እንደምን ብዬ ተፋፍቄ መጣው። ከዛ እህቴ ትንሿ አየችኝ። فقالت لي مين اللي عمل فيكي كده؟ ከዛ እህቴ ትንሿ ማን ነው እንደዚህ ያረጋሽ ብላ ጠየቀችኝ። انا جايباني هنا ماما طلعت قعدت تصوت ከዛ እናቴንም ጠራቻት። እናቴ ማየችና እናቴ በጣም ጮኸች። وقالت مين اللي عمل فيكي كده؟ قلت لها محمد تامر። ከዛ እናቴ ጠየቀችኝ ማን ነው እንደዚህ ያረጋሽ ማን ነው ልጅ እንደዚህ ያረጋሽ ብላ እናቴ ስጠይቀኝ በወቅቱ እኔ መሐመድ ተመር የሚባለው ጎረቤታችን ነው ብዬ ለእናቴ ነገርኳት። انت رجعت البيت وانت بتزحفي እና ቤት አሁን አንቺ እንደዚህ ፍቅቅ እያልሽ ነው ከዛ ከቦታው ከደፈረች ቦታ የመጣሽ ሰለት አዎ አለች። ممكن تحكي لي شيماء بعد ما ضربك وقعك على الارض؟ እንግዲህ ይሄ ነው የልጅቷን ከራስ አንድ ቦታ እንደስሙት ብዬ ነው